وعلى آله وصحبه ومن والاه أما بعد فنواصل درسنا إن شاء الله في هذا الكتاب في السيرة النبوية على صاحبها أفضل الصلاة وأتم التسليم خندق وين الأحزاب تسنون غزوة الرسل الزاو ሳይቆይ በኑ ቁረይዛ የሚባሉ ይሁዶች የነሱ غزوة ነው ኢንሻአላህ غزوة በኒ ቁረይዛን ዛሬ እናያለን ሶስት ቀቢላዎች አሉ ብለናል መዲና አካባቢ ሁለቱን ጨርሰናል በኑ ቀይኑቃ የሚባሉትና በኑ ነዲር ስለነሱ ተነጋግረን ጨርሰናል ሸባብ ወጥተዋል ከመዲና የሉም ቁረይዛ የሚባሉት ነበሩ ያሉት እነሱ ከናካቴው ከዱንያ ወደ አኺራ ሊገደሉ እነዛ ተባረዋል እነዚህ ደግሞ ምን እንደሚያጋጥማቸው ዛሬ እናያለን ኢንሻአላህ አህዛብ ላይ አፍርሰው ስለነበረ غدر ወይም ኺያና አርገው ስለነበረ غزوة بني قريظة ይላል ርዕሱ የበኑ ቁረይዛ ዘመቻ ማለት ነው وفي اليوم الذي رجع فيه رسول الله صلى الله عليه وسلم إلى المدينة كأحزاب وإن كخندق ود مدينة بتملسوا ለት ይላል جاءه جبريل عليه السلام عند الظهر ظهر አካባቢ ጅብሪል መጣቸው እሳቸው ወዳውኑ ከአህዛብ በተመለሱበት ቀን ظهر አካባቢ ጅብሪል መጣ وهو يغتسل في بيت ام سلمة رضي الله عنها ام المؤمنين ام سلمة ቤት እየታጠቡ ራሳቸው ቤት ማለት ነው እንግዲህ ام سلمة ስላስቀመጧት እዛ نسب البيت الى ام سلمة الا فهو بيته صلى الله عليه وسلم فقال አው ቀድ ወضعت السلاح ይላቸዋል ጅብሪል ረሱሉን አለይሂ ሰላቱ ወሰለም ጦር መሳሪያ አስቀምጠህ እየታጠብክ ነው ወይ فإن الملائكة لم تضع أسلحتها እኛ መላእክቶች ሲላህ ወደ ኩፋር የመዘዙትን ሰይፍ አላስቀመጡም አንተ ሲላህ አስቀምጠሃል ወይ ብሎ ረሱሉን አለይሂ ሰላቱ ወሰለም አናገራቸው وما رجعت الآن إلا من طلب القوم አሁን ወደ አንተ የተመለስኩት ሰዎችን ከመፈለግ እንጂ ከሌላ ነገር አይደለም من طلب الكفار ከበኑ ቁረይዛ ነው የመጣው ያላቸው ነው فانهض بمن معك إلى بني قريظة انهض ማለት ተነስሂድ ተንቀሳቀስ አብረው ያሉህን ባልደረቦችህን ይዘህ ወደ በኑ ቁረይዛ ሄድ አላቸው فإني سائر أمامك أزلزل بهم حصونهم وأقذف في قلوبهم الرعب فسار جبريل في موكبه من الملائكة أني قدم بيكانت جماعين يجي ወደ በኑ ቁረይዛ ሄድና ሁሱን እንግዲህ ህንጻዎች አሏቸው ምሽጎች አሏቸው እነሱን እዛ ውስጥ ሆነው እንዲፈሩና ፍርሃት በቀልቦቻቸው ውስጥ በአላህ ትእዛዝ አላህ ይሄንን አዞኝ ፍርሃት ለቀባቸዋለሁ እንዲንቀጠቀጡ አረጋቸዋለሁ ምሽጎቻቸው እንዳይበቋቸው መሬት እንዲጠባቸው ስለማረግ ወደ በኑ ቁረይዛ ቀድሜ ይሄድኩ ነው የመላእክት ጀማዓ ይዤ አንተም አብሮ ባልደረቦችህን ይዘህ ወደ በኑ ቁረይዛ ተነሳላቸው وأمر رسول الله صلى الله عليه وسلم رسول عززو ከዛ በኋላ مؤذنا فأذن في الناس የሚለልብ ወይም የሚያውጅ ሰውዬ አዘዙና በሰዎች ውስጥ አዋጅ አወጀ ይላል የታዘዘው ሰውዬ ምንድነው የሚለው من كان سامعا مطيعا فلا يصلين العصر إلا ببني قريظة ظهر አካባቢ ነው ጅብሪል የመጣው የሚሰማ የረሱሉን አለይሂ ሰላቱ ወሰለም አባባል የሚሰማ ለረሱሉ አለይሂ ሰላቱ ወሰለም ታዛዥ የሆነ ሰው ዓስር የዛሬ ቀን ዓስር በኑ ቁረይዛ እንጂ እንዳይሰግድ ብለህ አወጅ ብለውት ይሄንን አወጀ አስተጋባ ለሱሐቦች واستعمل على المدينة ابن أم مكتوم رسول عليه الصلاة والسلام بمدينة لاي سراتኛ ወይም አሚር ዋሊ ያረጉ عبد الله بن أم مكتوم وأعطى الراية علي بن أبي طالب رايان لعلي سطو وقدمه إلى بني قريظة قدم ብለህ ሂድ ብለው የጦር ሰንደቅ ዓላማ ለሳቸው ሰጥተው አስቀደሙት አልይን ይላል فسار علي يهدو حتى إذا دنا من حصونهم بنو قريظة مشقنا النسو هنساوچ አካባቢ ጠጋ ሲሉ سمع منها ከነሱ ከመሽጎቻቸው ቃል ሰሙ مقالة قبيحة لرسول الله صلى الله عليه وسلم
ስለ ረሱሉ በጣም መጥፎ ነገር ሊ ማለት بمعنى عن ነው ስለ ረሱሉ በጣም ሲሳደቡና ረሱሉን አለይሂ ሰላቱ ወሰለም መጥፎ ነገር ስለ ረሱሉ ሲናገሩ በኑ ቁረይዛን አሊ ረዲየላሁ ዐንሁ ሰማቸው ይላል አህዲን አፍርሰው ስለነበረ ማን ነው ረሱሉላህ አናውቀውም ብለው ካሁን በፊትም ሳዕደይንን ልከው ነበር ኸይንተና ያሉ አህዛብ መጀመሪያው ስላለ وخرج رسول الله صلى الله عليه وسلم رسول وطو في موكبه من المهاجرين والانصار موكب ማለት جماعه ከሙሃጅሮችም ከአንሳሮችም ያሉ ባልደረቦቻቸውን ይዘው ወደ በኑ ቁረይዛ ወጡ አልይን ቀደም አድርገው ከላኩ በኋላ ማለት ነው حتى نزل على بئر من آبار قريظة يقال لها بئر أن ስሟ የውሃ ጉድጓድ አለ ለበኑ ቁረይዞች ናት እዛ بئر أن የሚባል ቦታ እስከሚያርፉ ድረስ من المهاجرين والانصار ባልደረቦቻቸውን ይዘው ረሱሉ አለይሂ ሰላቱ ወሰለም ሄዱ ይላል وبادر المسلمون الى امتثال امره ሙስሊሞቹም የረሱሉን አለይሂ ሰላቱ ወሰለም ትእዛዝ ወደ መፈጸም ተቻኮሉ ተሽቀዳደሙ ونهضوا من فورهم ወዳውኑ የሚያውጀው ሰውዬ ሲያውጅ ቀጥታ ወደ በኑ ቁረይዛ ሄዱ ይላል وتحركوا نحو قريظة ወደ ቁረይዛ ወደ በኑ ቁረይዛ አካባቢ ተንቀሳቀሱ وادركتهم العصر في الطريق ይሄዱ ያለ عصر መሃል መንገድ ደረሰ ይላል فقال بعضهم لا نصليها الا في بني قريظة كما امرنا من كان سامعا مطيعا فلا يصلين العصر الا في بني قريظة بلو رسول عليه الصلاه والسلام ስለተናገሩ እኛ መንገድ عصرን ቢደርስ እዛው በኑ ቁረይዛ ነው ሰገዱ የተባሉት እዛ ነው ምን ሰግደው አሉ ከፊሎች حتى ان رجالا منهم صلوا العصر بعد العشاء الاخره ከወቅቱ አሳልፈው በظاهر الامر ይዘው ማለት ነው ግማሾቹ ደግሞ ረሱሉ አለይሂ ሰላቱ ወሰለም እንድንቸኩል ፈልገው እንጂ ሶላት አሳልፉ ማለታቸው አይደለም ብለው መንገድ እየሰገዱም አሉ ወሰው እነሱ ነው ትክክሉ ይሄኛውም خطأቸው እንግዲህ መግፉር ነው እንላለን الصواب لمن صلى في الطريق وقال بعضهم لم يرد منا ذلك وانما اراد سرعه الخروج فصلوها في الطريق ከፊሎቹ መንገድ ነው አስሩን ያሰገዱት فلم يعنف واحده من الطائفتين ከሁሉም ጀማዓዎች መንገድ ያሰገዱትንም ለምን ሰገዳችሁ አላሉም አልወቀሱም يعنف ማለት እዛ በኑ ቁረይዛ ደርሰው ያሰገዱትንም ለምን አሳخራችሁ ብለው ሁለቱንም አልወቀሱም ይላል هكذا تحرك الجيش الاسلامي نحو بني قريظة ارسالا እስላማዊው ጦር ሰራዊት ወደ በኑ ቁረይዛ አካባቢ جماعة يهونو بدن يهونو تنقهدو إلى حتى تلاحقوا بالنبي صلى الله عليه وسلم رسولنا عليه الصلاة والسلام اسكم يدرسوا باتشو درس وهم 3000 صحابوች ቁጥራቸው 3000 ነው ብለናል እንግዲህ አህዛብ ላይ ያ ሸባብ በጣም ትልቅ ዘመቻ ነው አህዛብ ሲወራ ግን ግድያ ብዙ አልተካሄደም ብለናል አህዛብ ላይ ስንት ናቸው ብለናል ሙስሊሞች ወይም ኸንደቅ ላይ 3000 ናቸው እዚህም 3000 ናቸው አልጎደሉም ቢጎሉም ትንሾች አንድ ቀትለ الفريقين እንግዲህ ከአንድ በኩል 6 ከአንድ በኩል ምናምን 4 ምናምን አድርገን ከ10 ሰው የበለጠ አልዘከርንም طيب ስለዚህ 3000 ሆነው ወደ በኑ ቁረይዛ ሄዱ ይላል والخيل 30 فرسا ፈረሶች 30 ፈረሰኛ ነበር ይላል በኑ ቁረይዛ ላይ ከሄዱት ሙስሊሞች فنازلوا حصون بني قريظة وفرضوا عليهم الحصار እንግዲህ እዛ ህንጻውና ምሽጉ አካባቢ ሰፈሩ አረፉና ሒሳር ፈርድ አረጉባቸው ማለት እንዳይገቡ እንዳይወጡ እንደ ማዕቀብ ያው አገቷቸው ማለት ነው ولما اشتد عليهم الحصار حصار ሲጠነክርባቸው عرض عليهم رئيسهم كعب بن اسد 3 خصال የበኑ ቁረይዛ አለቃ መሪያቸው كعب بن اسد ይባላል ሶስት ምርጫዎች አቀረበላቸው አረዳ ማለት አሁን የሙስሊሞች የሚለቋችሁ አይደሉም ሶስት አማራጭ አላችሁ ከሶስት አንዱን መስራት ትችላላችሁ ሊላቸው ነው አለቃቸው اما ان يسلموا ويدخلوا مع محمد صلى الله عليه وسلم في دينه فيأمنوا على دمائهم واموالهم وابنائهم ونسائهم وقد قال لهم والله لقد تبين لكم انه لنبي مرسل وأنه الذي تجدونه في كتابكم
አንድ ምርጫ ይሄን ምን አላቸው በኒ ቁረይዛ አላቸው አላፊ አሁን ያላችሁ አማራጭ እመኑና እስልምናን ተቀብላችሁ መሐመድ ሃይማኖት ግቡ ይሄን ምለው ደግሞ ዝም ብዬ ሳይሆን ታውቁታላችሁ ተውራት ላይ ስለምትቀሩት የረሱሉን አለይሂ ሰላቱ ወሰለም ምልክት ስላገኛችሁ ሰላሙና ሙስሊም ሆኑ ሙስሊም ከሆናችሁ ንብረታችሁም አይወሰድ ህይወታችሁም አይገደል ልጆች ሚስቶቻችሁም በእጃችሁ ይቀራሉ እንስለም አላችሁ አንድ ምርጫ ይሄ ነው طيب واما ان يقتلوا ذراريهم ونساءهم بايديهم እምቢ ብለዋል እዚህ ላይ መልስ እንግዲህ እዚህ እንኳን ባይዘክር ሌላ ቦታ እስካሁን ድረስ ሙስሊም ነብይ መሆኑን ብናውቅና ሙስሊሞች መሆን ምን ፈልግ ብንሆን ኑሮ እስካሁን መች እሱን እንደዚህ እንታገለው ነበር አንሰልምም አሉ የሚሆነው في السنه الخامسه من الهجره ነው يا شباب 5 አመት አልፍተዋቸዋል ከሂጅራ ጀምሮ 5ኛው ወር ላይ ስለሆነ ገዝወት በኑ ቁረይዛ ስለዚህ 5 አመት ምን አለፋን ወዳው እንደመጣ ሙስሊም ነኝ ነብይ ነኝ ብሎ በዛው አናምንበትም ነበር ወይ በማለት እንዲያሉ ሁለተኛው ምርጫ ወይማ አን يقتلوا ذراريهم ونساءهم بايديهم ويخرجوا الى النبي صلى الله عليه وسلم بالسيوف مسلتين يناجزونه حتى يظفروا بهم او يقتلوا عن اخرهم ሁለተኛ አማራጭ ምን አላቸው ቀድማችሁ ልጅና ሚስቶቻችሁን ግደሉ ነው የሚላቸው በራሳቸው ሙስሊሞች ከሚገሏቸው እናንተ ሚስትና ልጆቻችሁን ግደሉ መጋደል የሚችል ብቻ ሰይፍ መዞ ወደ መሐመድና ወደ ባልደረቦቹ እንሄድ እማ ወይ ልናቸንፍ ነስር ልናገኝ እንችላለን ወይ እስከ መጨረሻችን እንገደላለን አሉ ሁለተኛ አማራጭ አሁን እዚህም ባያመጣው አይ ምንድነው ወንጀላቸው ልጅና ሚስቶቻችንን እንገለው መሳኪን አንገልም አሉ ያው ጥላስ ይገደላቸው እንጂ እኛ አንገላቸውም እነሱን ያንንም አናደርግም አሉ ሶስተኛ طيب واما ان يهجموا على رسول الله صلى الله عليه وسلم واصحابه ويكبسوهم يوم السبت ሶስተኛ የመጨረሻ አማራጭ እንዳለ ተዘጋጅታችሁ ቅዳሜ ሲሆን ድንገት መሐመድንና ባልደረቦቹን እንውረራቸው ለምን ቢባል لانهم قد امنوا ان يقاتلوهم فيه ይሁዶች እንግዲህ የውመ ሰብት በዓላቸው ነው አሸበው ስለዚህ በዓላቸው ላይ የውመ ሰብት አይጋደሉም ብለው ስለሚዘናጉ መሐመድና ባልደረቦቹ ቅዳሜ ሁርማውን እንተውና ድንገት ሄደን እንክበብና እነሱን እንጨርሳቸው ሚል ሶስተኛ ሐሳብ ሰጣቸው አማራጭ ማለት ነው እንዴት ይሄን ትላለህ አለቃ ሆነ የፊት ቅድማያቶቻችን ሁርመተ ሰብትን ስለታው አይደለ ብዙ ነገር ያጋጠማቸው እንግዲህ ከርከሮም ሆነዋል ሌሎችም ነገር ሆነዋል ያሸባው ይሁዶች እንደዛ እንሆን የለኛ ሰብትን ሁርማውን ከታውን እኛ ሰብትም አንጋደልም መሐመድ ጋር ላሩ ሶስቱንም መለሱ ማለት ነው አማራጭ فابوا ان يجيبوه الى واحده من هذه الخصال الثلاث ከዚህ ከሶስት ምርጫ አንዲቱን እንኳን ከመፈጸም እንቢያሉ وحينئذ قال سيدهم كعب بن اسد አለቃቸው ምን አላቸው في انزعاج وغضب በጣም ተበሳጭቶና ተቆጥቶ ما بات رجل منكم منذ ولدته امه ليله واحده من الدهر حزما ይሁዶች ታወቃችሁ ናችሁና አንተን የሚላችሁ የራሱን ዘመዶች ዘሮቹ እናታችሁ ከወለደቻችሁ ጀምሮ እስከ ዛሬ ሁለት ድረስ አቅሉን አእምሮን የተጠቀመ ከናንተ ውስጥ የለም እንዴት ሶስቱንም አማራጭ አትቀበሉም ነው የሚላችሁ ولم يبقى لقريظة بعد رد هذه الخصال الثلاث እነዚህን ሶስት አማራጮች ከመለሱ በኋላ አልቀረላቸውም إلا أن ينزلوا على حكم رسول الله صلى الله عليه وسلم ከዛ በኋላ ያላቸው አማራጭ ረሱሉ አለይሂ ሰላቱ ወሰለም የሚፈርዱትን ፍርድ መቀበልና ረሱሉ ፍርድ ላይ አለይሂ ሰላቱ ወሰለም ማረፍ እንጂ ሌላ አማራጭ የላቸውም ይላል ولكنهم ارادوا ان يتصلوا ببعض حلفائهم من المسلمين አሏቸው ቃል የገባቸውና እንግዲህ በአረብ አደት ተሐሉፍ የሚባል ነገር አለ እንደዛ የገቡ ስለነበረ ከሙስሊሞቹ መካከል ፍርዱን የረሱሉን አለይሂ ሰላቱ ወሰለም ከመቀበላቸው በፊት በባዕድ المسلمين اتصال ፈለጉ
لعلهم يتعرفون ماذا سيحل بهم إذا نزلوا على حكمه بمحمد عليه الصلاة والسلام فرد لا يكرف يسم تتقبل ምንድነው የሚያጋጥመን ብለው ሊያውቁ ዘንዳ ببعض حلفائه من المسلمين اتصال ግንኙነት መፍጠር ፈለጉ ማለት ወሬ መጠየቅ ማለት ነው فبعثوا الى رسول الله صلى الله عليه وسلم ان ارسل الينا ابا لبابه نستشير ወደ ረሱል አለይሂ ሰላቱ ወሰለም አቡ ሉባበተ ኢብኑ المنذر እሱን ላክልን ሐሊፋችን ነው እንማከር ምንማከረው ነገር አለን ብለው ለረሱል አለይሂ ሰላቱ ወሰለም ሐሳብ አቀረቡ وكان حليفا له وكانت امواله وولده في منطقته يا ابو لبابه الانصاري ልጆቹና ንብረቶቹ ፊዳሪ በኒ ቁረይዛ ነበር እነሱ ጋር ተሐሉፍ ነበረው አብሮ በስምምነት የመኖር አህድ ማለት ነው فلما راوه قام اليه الرجال ሲመጣ ረሱል አለይሂ ሰላቱ ወሰለም ፈቅደውለት حلفاؤك اسالوني ان ارسلك اليهم فامشي اليهم واسمع ما يقولون ወደ እነሱ እንልክህ ፈልገዋል እኔም ተስማምቻለሁ የላኩህ ነው ሄድና የሚሉትን ሰምተህ ና ብለው አቡ ሉባባን ላኩት እዛ ሲደርሱ ሰዎች እንዳለ ወንዶቹ ቆሙና ተቀበሉት وجهش النساء والصبيان يبكون في وجهه ሴትና ህፃኖች ለቡካ ተዘጋጁ ብሎ ነው የሚፈስረው ጀሃሽ የሚለውን فرق عليهم فرق لهم እንግዲህ ሐለፋዎቹ ስለሆኑ ወንዶችም ተጨንቀው ህፃናትና ሴቶች ያለቀሱ ሲቀበሉት አዘነላቸው ረቀ ማለት ቀልቡ ቀጠነ وقالوا يا ابا لبابه اترى ان ننزل على حكم محمد فردي እንድንቀበል ትመክረናለህ ወይ ብለው ጠየቁት قال نعم እሺ አለ ጥሩ ነው አለ መሐመድን ፍርድ ተቀበሉና መሐመድ ፍርድ ላይ ስፈሩ ረፉ አላቸው ባይሆን واشار بيده الى حلقه የረሱሉን አለይሂ ሰላቱ ወሰለም ፍርድ ተቀበሉ ማለታቸው አቡ ሉባባ ጥሩ ነበር ግን ፍርዱን አለመናገር ነበረባቸው እስከሚፈረድና እስከሚወሰንባቸው ድረስ እንድንቀበል ትመክረናለህ አዎ መክራችኋለሁ ፍርዱስ ምን ይመስልሃል ብንቀበል የመሐመድን ፍርድ ምን የሚያረገን ይመስልሃል እንደና ነዲርና እንደነ ቀይኑቃ ያባረረን ይመስልሃል ወይስ ሌላ ከነሱ የተለየ ሁክም ይፈርድብን ይመስልሃል ሲሉት እንደዚህ አላቸው ሐልቅ ማለት ጎሮሮ ማለት ነው አሸበብ ሐልቅ እንደዚህ ይሄ ግልጽ ነው ለማንኛውም يقول انه الذبح فمتارر ነው እናንተ ፍርድ ያላቸው ነው በኢሻራም ቢሆን ثم علم من فوره انه خان الله ورسوله مستراوጡ رسول اللهنا رسولنا عليه الصلاه والسلام ከድቻለሁ ማለታቸው እዛውኑ ወዳውኑ ተረዱ ይሄ ሰውዬ አቡ ሉባብ እንግዲህ የላኳቸው ረሱሉ ነበሩ ለረሱሉ አለይሂ ሰላቱ ወሰለም ነበር መልስ ይዘው መምጣት የሚጠበቅባቸው አቡ ሉባብ አልመጡም መከየናቸውን ስለሚያውቁ فمضى على وجهه በዛውኑ ፊለፊታቸው ሄዱ ولم يرجع الى رسول الله صلى الله عليه وسلم من መልስ ይዘው ይመጣሉ ያ ሸባብ ተይዞ የሚመጣ መልስ ስለሌለ ቀጥታ ወደ ረሱሉ አልመጡም ፊለፊት حتى اتى المسجد النبوي بالمدينه فربط نفسه بساريه المسجد ሄዱና ያው መከየናቸውን ስላወቁ የሆነ ምሰሶ አይተው في المسجد النبوي ሄደው ራሳቸውን እዛ አሰሩ وحلف ان لا يحله الا رسول الله صلى الله عليه وسلم بيده ከዚህ መሰሶ ከረሱሉ በስተቀር የሚፈታኝ ሰው የለም ብሎ ማለ وانه لا يدخل ارض بني قريظه ابدا بني قريظه ቦታ እስከመሞት ድረስ በፍጹም ደግሜ አልገባም ኸያና ያረኩት በሱ ምክንያት ስለሆነ ማለታቸው فلما بلغ رسول الله صلى الله عليه وسلم خبره وكان قد استبطأ رسول الله عليه الصلاه والسلام ምንድነው አቡ ሉባባ ይመጣምሳ ዘገየሳ ቆየሳ ይያሉ የተጠባበቁ ይያሉ አይ እንደዚህ ብሎ እኮ ተናግሮ ለበኑ ቁረይዛዎች መሰሶ መዲና መስጊዱ ሄዶ በመሰሶ ነፍሱን አስሯል ሲሏቸው وانه لا طيب قال رسول الله عليه الصلاه والسلام እንዳሉ اما انه لو جاءني لاستغفرت له ما ይሳሳት ሰው የለም ተሳስቷል መጥቶ استغفر لي ቢለኝ ማጣፈልግልኝ ከአላህ ዱዓ አድርግልኝ ቢለኝ استغفار አደረግለት ነበር አሉ اما اذ قد فعل ما فعل ራሱን ጋልቦ ሄዶ መሰሶ ካሰረ የሰራውን ከሰራ ማለታቸው فما انا بالذي اطلقه من مكانه حتى يتوب الله عليه الله توبتون እስካላወረደለት ድረስ
እኔ ሄጄ አልፈታውም አንተዚሩ ተውበት አላህ አለይህ ነው የሚሉት ረሱሉ አለይሂ ሰላቱ ወሰላም ወደ ኋላ እንመለስበታለን በዚህ ላይ ያቆመው ወደ ኋላ ይመጣል طيب አሁን ወደ በኑ ቁረይዛ ሊገባ ነው እዚህ ላይ አንጠልጥሎት ማለት ነው ያቡ ሉባባን መሲሩን ሳይነግረን እዛው በኑ ቁረይዛ ገዝዋ ውስጥ እየገባ ነው ይመጣል እዚሁ አሁን ያዝነው ርዕስ ላይ እንዴት እንደሆነ ይመጣልን وبرغم ما أشار إليه أبو لبابة قررت قريظة النزول على حكم رسول الله صلى الله عليه وسلم መንገሩ ጋር ማለት ነው ልትገደሉ ነው የሚፈርድባችሁ ረሱሉ አለይሂ ሰላቱ ሰላም የሚፈርዱባችሁ ብለው መንገራቸው ጋር እንኳን ውሳኔያቸው ግን የሆነ ይሁን ሙሐመድ አለይሂ ሰላቱ ሰላም ረሱሉ የፈረዱብንን እንቀበላለን በማለት ወሰኑ ይላል ولقد كان باستطاعة اليهود أن يتحملوا الحصار الطويل ብዙ ይሄንን ከበባውን ተሐሙል ማድረግ ይችሉ ነበር ይላል ለምን ቢባል لتوفر المواد الغذائية والمياه የሚበሉት ቀለብና ውሃ አከማችተውና የተሟላ ስለነበረ ለብዙ ጊዜ ሒሳሩን መቋቋም ይችሉ ነበር ይላል والاباري ومناعه الحصون حصوناቸውም ህንጻዎቻቸውና ምሽጎቻቸው ጦር ወደ እነሱ እንዳይደርስ ስለሚከላከልላቸው ለብዙ ጊዜ ሒሳሩን ተሐሙል ማድረግ ይችሉ ነበር ይላል አንደኛ ለዚህ ولأن المسلمين كانوا يقاسون البرد القارس በጣም ኃይለኛ የሆነን ብርድ ይቋቋሙ ነበር والجوع الشديد ረሃብም ነበረባቸው وهم في العراء ያሉት ደግሞ ሜዳ ላይ ነው ሁሱል ላይ አልነበረም ማለት ነው ሙስሊሞች مع شدة التعب الذي اعتراهم በእነሱን ያገኛቸው ልፋቱ መብዛቱ ጋር እንግዲህ ከአህዛብ መተው ነው ወደ በኑ ቁረይዛ ይሄዱ ይህ ሁሉ ስላለ ይሁዶች ብዙ ጊዜ መቋቋም ይችሉ ነበር ይላል لمواصلة الأعمال الحربية من قبل بداية معركة الأحزاب የጦር ስራዎችን ብዙ ጊዜ በተከታታይ ስላካሄዱ ሷሃቦች በጣም ተዳክመው ስለነበረ إلا أن حرب قريظة كانت حرب أعصاب የኃይልና የጦርነት ዘመቻ ሳይሆን የሞራል ዘመቻ ስለነበር በኑ ቁረይዛ ላይ የተካሄደው فقد قذف الله في قلوبهم الرعب ፍርሃትን አላህ Subhanahu Wa Ta'ala በኑ ቁረይዛ ቀልቦች ውስጥ ወርውሮት አስገብቶባቸዋል ይላል واخذت معنوياتهم تنهار ሞራላቸው ይላሽቅ ጀመር وبلغ هذا الانهيار الى نهايته መጨረሻው ደረሰ أن تقدم علي بن أبي طالب والزبير بن العوام وصاح علي يا كتيبة الإيمان والله لا أذوقن ما ذاك حمزة أو لا أفتحن حصنهم እንግዲህ علي بن أبي طالب ራያ ያዙት እሳቸው ናቸው ብለናል በጎናቸው الزبير بن العوام አሉ ሁለታቸው ወደ በኑ ቁረይዛ ተቀደሙና ወይ ሐምዛ የቀመሰውን ቀምሳለሁ ወይ ይሄንን ምሽግ ከፍተዋለሁ አሉ علي رضي الله عنه ሐምዛ የቀመሱት ምንድነው رضي الله عنه استشهاد አደረጋለሁ ማለታቸው ነው ወይ ሞታለሁ ወይ በኑ ቁረይዛል ምሽግ ከፍታለሁ ብለው ከሁለት ባንዱ ማሉ علي የዛ ጊዜ እነሱ እንዳለ ያልነበራቸው ቅሪት ሞራላቸው እንዳለ መሬት ደረሰ ነው አለቀ ይሄን ያሉ ጊዜ ወሂና ኢذን ባደሩ الى النزول على حكم رسول الله صلى الله عليه وسلم የረሱሉን አለይሂ ሰላቱ ወሰለም ፍርድ እንቀበላለን ወደ ማለት ቸኮሉ وامر رسول الله صلى الله عليه وسلم የረሱሉ ደግሞ ምን አረጉ አዘዙ باعتقال الرجال ወንዶቹ መጋደል የሚችሉት እንዲያዙ فوضعت القيود في ايديهم እጆቻቸው ላይ የእግር ብረት ተቀመጡ ማለት ታሰሩ تحت اشراف محمد بن مسلمة الانصاري እሳቸው ናቸው አላፊ በእሳቸው አላፊነት ስር ወንዶች እንዲታሰሩ አዘዙ وجعلت النساء والذراري بمعزلين عن الرجال في ناحية ህፃናትና ወንዶች ከወንዶች ህፃናትና ሴቶች ከወንዶች ራቅ አለ ቦታ ብቻቸውን እንዲቀመጡ ታዘዘ ረሱሉ አለይሂ ሰላቱ ወሰለም ይሄን አዘዙ ናህያ ማለት ጂሃ وقامت الاوس الى رسول الله صلى الله عليه وسلم ላይ አውስ من الصحابه الانصار አውሶች የሳዕድ ኢብኑ ሙዓዝ ሰዎች ናቸው ብለናል ሳዕድ ኢብኑ ሙዓዝ እንግዲህ ሰይዱል አውስ ናቸው እሳቸው አውሶች ወደ ረሱሉ አለይሂ ሰላቱ ወሰለም መጡና فقالوا يا رسول الله قد فعلت في بني قينقاع ما قد علمت بنو قينقاع وهم حلفاء اخواننا الخزرج وهؤلاء موالينا فاحسن فيهم እንግዲህ በኑ ቀይኑቃን አሳልፈናል ብለናል ተደخل አርጎ ابن ኡበይ خزرجي ነው እሱ በሱ አማካይነት ከመዲና እንዲባረሩ ተቀበለውታል እሱን አባባል አሁንም እዛ ላይ የخزرጆች ሁለፋ ነበሩ እና በኑ ቀይኑቃ የخزرጅን ሽምግልና ተቀበለ አባራሃቸዋል እኒህ ደግሞ በኑ ቁረይዛ የኛ ሁለፋዎች ናቸው
እንዳይገደሉ እኛ እንሸመግላለን ነው የሚሉት አውሶች ትችላላችሁ አሏቸው ረሱሉ አለይሂ ሰላቱ ወሰለም አለቃቸው ማን ነው ብለናል ሳዕድ ኢብኑ ሙዓዝ ስለሆነ እኔን ፍርድ ታውት ከናንተ ከአውስ እንደውም ብሎም አለቃችሁ መሪያችሁ በበኑ ቁረይዛ ላይ ቢፈርድ የሱን ፍርድ አትዱም ያሏቸው ረሱሉ አለይሂ ሰላቱ ወሰለም እንወዳለን አሉ እንግዳስ الحكم الى سعد بن معاذ እሱ ነው የሚፈርደው አሏቸው طيب فقال الا ترضون ان يحكم فيهم رجل منكم قالوا بلى ከናንተ ከአውስ የሆነ ሰውዬ ቢፈርድ አትወዱም አትቀበሉም ያሏቸው እንወዳለን አሉ قال فذاك الى سعد بن معاذ አለቃችሁ መሪያችሁ سعد بن معاذ ነው በበኑ ቁረይዛ ላይ የሚፈርደው ብለው ሲነግሯቸው قالوا قد رضينا እንወዳለን አሉ طيب فارسل الى سعد بن معاذ رسول الله صلى الله عليه وسلم እንግዲህ سعد بن معاذ خندق ላይ ቆስለው መዲና አልሄዱም غزوة بني قريظة ላይ አልሄዱም ቆስለው ዛክ ሐላቸውን ቆስለዋል ስላል ወደሳቸው ተላከ وكان في المدينة لم يخرج معهم للجرح الذي كان قد أصابه أو قد أصاب أكحله في معركة الأحزاب أحزاب ላይ እንግዲህ አክሐሉን ዚራዕ ማለት ነው ክንዱ ላይ ብለናል እዚህ የሆነ ጅማት አለ ልብ ጋር ወይም ቀልብ ጋር የተያያዘ ነው ይባላል እሱ ከቆሰለ ብዙ ጊዜ የመዳን እድል የለም ይላሉ እዛ ቆስሎ ወደ በኑ ቁረይዛ አልወጣም ነበር ወደ ሱላኩና ረሱሉ አለይሂ ሰላቱ ወሰለም فأركب حمارا አህያ እንዲጋልቡ ተደረጉ እንግዲህ ራሳቸው መጋለብ ስለማይችሉ አስጋለቧቸው ማለት ነው وجاء الى رسول الله صلى الله عليه وسلم ወደ ረሱሉ መጣ አህያውን ጋልቦ سعد بن معاذ فجعلوا يقولون አውሶች እንግዲህ ይሉ ጀመር وهم كنفيه حوله ማለት ነው በግራ በቀኝ አካበው سعد بن معاذ እንዲህ ይሉታል ያ سعد اجمل في مواليك فاحسن فيهم ፍርድ ጥሩ ፍርድ ነው መስጠት ያለበት ስለበኑ ቁረይዞች ይያሉ ይለማመጣሉ ይለምኗቸዋል ማለት ነው فإن رسول الله صلى الله عليه وسلم قد حكمك لتحسن فيهم አንተን ፈራጅ ያረጉ ኢህሳን እንድታረግ ጥሩ እንድትሉላቸው በጎ እንድታረግላቸው ነውና ጥሩ ፍርድ እንዲፈርድ ይሉታል አውሶች وهو ساكت لا يرجع إليهم شيئا ምንም አይመልሱም سعد بن معاذ መብለው ያዳምጣሉ فلما اكثروا عليه وريا በዙባቸው ጊዜ احسن ይያሉ قال لقد آن لسعد ألا تأخذه في الله لومة لائم እኔ አሁን ቀርቧል እኔ ወደ አኺራ እየቀረብኩ ነው የወቃሾችን ወቀሳ አላልፈራ ቀርቦልኛል ማን ይሄና ላይ ማን ይሄና ላይ ግዴምታ አይደለም መፈርደውን እኔ ያውቃለሁ ነው የሚሉት سعد بن معاذ فلما سمعوا ذلك منه ያን የሰሙ ጊዜ رجع بعضهم الى المدينه فنعى اليهم القوم ገና ሳይገደሉ ከዛው የተወሰኑት ወደ መዲና ተመልሰው በኑ ቁረይዛዎች ተጨረሱ ሚል ጥሪ ወይም መርዶ አስተጋቡ መዲና ተመልሰው ከፊሎቹ ሰዎች ይላሉ ولما انتهى سعد الى النبي صلى الله عليه وسلم يدرسوا ጊዜ አህያ ጋልበው قال للصحابه قوموا الى سيدكم لسيدكم ሳይሆን الى سيدكم ነው ያለው አንዳንድ ሰዎች ይሄንን ይዘው ለሰው መነሳት ይቻላል የሚሉ ሰዎች አሉ ረሱሉ ደግሞ አለይሂ ሰላቱ ወሰለም አላቀቱሁ مع الصحابه ሷሃቦች እንደዚህ ተቀምጠው ረሱሉ ሲገቡ አይነሱም ነበር ነው የሚለው ሲራ ላይ ቀርተናል ካሁን በፊት ምዛችኛ ይተክታው ለምን አይነሱም ረሱሉን አያከብሩ ሆነው አይደለም لانهم يعلمون انه يكره ذلك من فعل الاعاجم ነው ብለው ረሱሉ አለይሂ ሰላቱ ወሰለም ስለከለከሏቸው አሁንም ቁሙ ኢላ ሰይድኩም ማለታቸው ታሞ አህያ ላይ ጋልቦ ስለነበረ ተባብረው አግዘው እንዲያወርዱት ነው ቁሙ ማለታቸው فلما انزلوه ያወረዷቸው ጊዜ ከአህያው ላይ ቃሉ ያ سعد እንዳሉት ለሳድ ان هؤلاء قد نزلوا على حكمك ان قريظاዎች ባንተ ፍርድ ላይ ተስማምተዋል አሏቸው قال سعد እንዳሉ وحكم نافذ عليهم የኔ ፍርድ በእነሱ ላይ ይጸድቃል ወይ አሉ قالوا نعم አዎን ተባሉ قال وعلى المسلمين በሙስሊሞችም ላይ በፍርድ ይጸድቃል የኔ ፍርድ قالوا نعم በሙስሊሞችም ላይ نعم قال وعلى من ها هنا رسول الله صلى الله عليه وسلم ሆነ ቦታ ናቸው ፊታቸውን ሳይዞሩ ሳይጠቅሱ ወዝህም ወደዝህም ቦታ ወደዛ ቦታ ይጸድቃል ወይ ነው የሚሉት واعرض بوجهه
وأشار إلى ناحية رسول الله صلى الله عليه وسلم بجاتشو يتقسوا ፊታቸውን ሳያዞሩ إجلالا وتعظيما رسولنا عليه الصلاة والسلام كما كبراቸውና ከማላቃቸው የተነሳ ረሱሉን ሳያዩ እዛ ቦታ ያሉትም ሰዎች ላይ የኔ ፍርድ ይጸድቃሉ ያሉ سعد بن معاذ قال نعم علي رسولنا عليه الصلاة والسلام በኔም ላይ ከፈረድክ ያንተ ፍርድ በኔም ላይ ናፊዝ ነው አሏቸው ለሰር قال መጨረሻ ላይ ፍርዳቸውን فإني أحكم فيهم በበኑ ቁረይዛዎች ላይ እኔም ፈርደው አሉ أن يقتل الرجال وتسبى الذرية وتقسم الأموال አለቀ ፍርድ መጋደል የሚችል ሪጃል ማለት ወንድ ተላልቁ ነው አቅማዳም የደረሱት እንዲገደሉ ነው የፈረድኩት አሉ ሌላ ዙርያዎች እንዲማረኩ ሴትና ወንንተኖች ህፃናቶች ገንዘቦቻቸው ደግሞ ገኒማ ነው እንዲካፈል ለሙስሊሞች بعد إخراج الخمس ይሄንን ነው እምፈርደው ብለው ሳድ ኢብኑ ሙዓዝ ፈረዱ فقال رسول الله صلى الله عليه وسلم لقد حكمت فيهم بحكم الله من فوق 7 سماوات هذه منقبة لمعاذ ያንተ ፍርድ لسعد بن معاذ ያላህን ፍርድ ተስማምቷል አላህም ያለኝ ይሄንን ነው ያላህን ፍርድ የተስማማ ፍርድ ፈርደሃል ብለው ረሱሉ አለይሂ ሰላቱ ወሰለም አሉት ከዛ تعليق ሲያረጉ ፍርድ ላይ صاحب الكتاب وكان حكم سعد في غاية العدل والإنصاف يا سعد بن معاذ حكم جور يتملى ሳይሆን በጣም ፍትሃዊና ትክክልነት በትክክልነት የተሞላ የሆነ ፍርድ ነበር ይላል فإن بني قريظة ይላል بالإضافة إلى ما ارتكبوا من الغدر الشنيع መጥፎ የሆነ ክዳት መስራታቸው ጋር ከዛ ሻገር ማለት ነው كانوا قد جمعوا لعبادة المسلمين 1500 سيف እንግዲህ አህዛቦች ጋር ከርተውዛ መክዳታቸው አልበቃቸው ብሎ 1500 ሰይፍ ሙስሊሞችን ለመጨረስ አዘጋጅተው ነበር ይላል و2000 من الرماح ቀስት ደግሞ 2000 و300 درع የጦር ቀሚስ ደግሞ መከላከያ የሚለብሱት 300 ድርዕ አዘጋጅተው ነበር ይላል و500 ترس 500 ደግሞ ጋሻ ምን ነው ይሄ ጦር እንዳይመታ ቀስት እንዳይመታ የምትከላከልበት ሰይፍ እንዳይመታ وحجفة حجفም ያው ቱርስ የጋሻ አይነት ነው ቱርስ የሚባለው ከብረትና ከሌላ ሲሆን حجفة የሚባለው ከቆዳ የሚሰራ ጋሻ አለ ያሸበው እንግዲህ በገጠር አካባቢ ያደገ ሰው ካለ ያውቃል ጤፍ የሚባል ነገር ሲወቃ ያሸባብ መሬት ላይ ያነጠፉ የደረቀ ቆዳ ያመጡና አጃበጁለታል በዛ ነው የሚያራግቡት ማራገቢያ ይባላል እንደዚህ ያራግቡታል ቆሻሻው እንዲበር ማለት ነው ከፍሬው ያ ኃይለኛ ነው በመጨረሻ እንኳን ሰይፍ ቢቀደው ግን ለመጀመሪያ ይመክታል ይከላከላል እሱ ምን ይባላል حجفة ከቆዳ የተሰራ ጋሻ طيب ስለዚህ 500 ቱርስና حجفة حصل عليها المسلمون بعد فتح ديارهم በኋላ እነሱ አገራቸው ከተከፈተ በኋላ እነዚህን ሁሉ ገኒማዎች ሙስሊሞች አግኝተዋታል ይላል ስለዚህ መክዳታቸው አልበቃቸው ብሎ ይሄን ሁሉ ጦር መሳሪያ ያዘጋጁት ለምን ነበር ሙስሊሞችን ለኢባዳ ማለት መጨረስ ኢህላክ ማለት ነው ማጥፋት ይሄን ሁሉ ዝግጅት ስላረጉ የሳድ ኢብኑ ሙዓዝ ፍርድ በፍትህ የተሞላ ነው ምንለው ለዚህ ነው ይላል وامر رسول الله صلى الله عليه وسلم ከዛ በኋላ ፍርዱ ተፈርዷል ምንድነው የቀረው መፈጸም ተንፊዝ ይባላል ተንፊዝ ነው የቀረው ተንፊዙን በሚመለከት ረሱል አለይሂ ሰላቱ ወሰለም አዘዙና فحبست بنو قريظة في دار بنت الحارث امرأة من بني النجار امرأة بنت الحارث متبال ሴትዮ من بني النجار ናት እሷ ቦታ እንዲ እታሰሩና እዛ እንዲዘጉ ታዘዘ وحفرت لهم خناديق في سوق المدينة በዛ ሰዓት እንግዲህ የመዲና ገበያ አካባቢ አለ እዛ አካባቢ ጉድጓዶች እንዲቆፈሩ ታዘዘና ثم امر بهم رسول عليه الصلاه والسلام عززوا فجعل يذهب بهم الى الخنادق ارسالا እዛ ተቆፈሩት ጉድጓዶች ጀማዓ ያረጉ ይወስዷቸዋል وتضرب في تلك الخنادق اعناقهم እዛ ጉድጓዱ ላይ ይገባል በሰይፍ ይባላል ሌላውም ወረፋው የደረሰው እንደዛው እዛው ለመቅበር ማለት ነው ብዛት ስለነበሩ ለነሱ ቀብር ለያንዳንዱ መቆፈር ስለማይችል فقال
እንደዚህ እየተደረጉ በዛ አይነት መልኩ ተገደሉ ተረሸኑ ማለት ነው فقال من كان بعد في الحبس ከዛ ገና ወረፋው ያልደረሰ እዛ ታሰሩበት ቦታ ያለ ሰውዬ ምን አለ لرئيسهم كعب بن اسد لرئيس بني قريظه ለመሪያቸው ምን ይላቸዋል ምን ይለዋል ما تراه يصنع بنا ይሄ መሐመድ በኑ ቁረይዛዎች ላይ ምን ያረገ ይመስልሃል እየጠየቀ ነው ገና ወረፋው ያልደረሰው ማለት ነው በእኛ መሐመድ ምን ያረገን ይመስልሃል እነዚህ እየተጠሩ የሚሄዱ ሰዎች ምን እየተደረገባቸው ነው ጥያቄ فقال في كل موطن لا تعقلون ተናዷል በየቦታው እንደው አቅለላችሁ አትረዱም ወይ ነው የሚለው ለሰውየው መልስ ሲሰጥ اما ترون الداعي لا ينزع والذاهب منكم لا يرجع والذاهب የሚቻል የተጠራ ሰው አቤት አይል የሄደ ሰው አይመለስ ምን እየመሰለ ነው የምትጠይቀኝ ጭንቅላት የላችሁም ወይ በየቦታው ብሎ መልስ ሰጠ هو والله القتل والله ይምላል አላህን ያምጻል በአላህ ይምላል እንደዚህ ነው ካፊር ያሸባ ወለይን ሰአልተሁም من خلقهم لا يقولون الله والله يالنو كعب بن اسد سيد بني قريظه قتل ነው ሌላ ምን ይመስልሃል እየተገደሉ የሄደ ሰው ሲመለስ አይታ ተጣራስቲ አቤት የሚልሃል ወይ ነው የሚለው وكانوا ما بين 600 الى 700 ወንዶቹ ለግድያ የደረሱ ከ600 እስከ 700 ይቆጠሩ ነበር ይላል فضربت اعناقهم አንገቶቻቸው በሰይፍ ተቀሉ ይላል በዚህ በኑ ቁረይዛንም ተላቀቅን መዲና طهرت من ادناس اليهود ከይሁዶች ቆሻሻ ጠራች ማለት ነው ወንዋሲል وهكذا ልክ እንደዚሁ ይላል ተማ ሞላ استئصال افاعي الغدر والخيانه የክዳትንና የመጥፎ እባቦችን ገብዛቸውን ማጥፋት ወይ ከምድር ገጽታ ማጥፋቱ ሞላ ይላል እንደ ባብዬ መሰላቸው እነሱ الذين كانوا قد نقضوا الميثاق المؤكد በጣም ኃይለኛ የሆነን ቃል ኪዳን ያፈረሱ የሆኑትን እባቦች ማጥፋቱ ሞላ ይላል وعاونوا الاحزاب على عباده المسلمين في احرج ساعه كانوا يمرون بها في حياتهم ሙስሊሞች በጣም አስቸጋሪ ጥበት ቦታ ላይ ያሉ የኩፋሮችን ጀማዓዎች ያግዘው የነበሩ ይሁዶች በዛ አይነት መልኩ ተጨረሱ ይላል وكانوا قد صاروا بعملهم هذا ይሄን በመስራታቸው من اكابر مجرمي الحروب الذين يستحقون المحاكمه والاعدام የጦር ወንጀለኞች ተብለው ነው የሚታዩ የጦር ወንጀለኛ ደግሞ የራሱን የቻለ ወታደራዊ ፍርድና መረሸን ስላለበት በዛ አይነት መልኩ በኑ ቁረይዛዎች ተረሸኑ ይላል መግቢያ ላይ የምታስታውሱ ከሆነ አህዛብ ላይ በኑ ቁረይዛ እንዲከዱ ያረገ ሰው ይያለ ያሸው በኑ ቁረይዛዎች በብዙ ክርክር አሳልፈናል ይሄንን ምዙሁ ኪታብ ላይ ያሸው መጥቶ ሁየይ ኢብኑ አኽጡብ የሚለው ባል ሰውዬ የዝህን የካዕብ ኢብኑ አሰድን በር ቆፈቆፈ ብለና እንደውም እዚህ ኪታብ ላይ ያላመጣው ነው እንጂ ያሸባብ አተይቱከ ቢዕዝ الدهر ብሎ ምንድነው ያለው على كل الاحوال ብዙ عز ይጀልህ መጣህ ያለው ሲከራከረው ያ ደግሞ ያመጣህልኝ ነገር ቢዙል الدهر ነው የመጣህኝ ያለ አልከፍተለት ብሎ ሲከራከር እዚህ ኪታብ ላይ እንኳን አላመጣም ይሄን አምጥቷል ግን ወደፊት ምለውን አላመጣም መጨረሻ እንድናደድ ብሎ ገንፎ ያባላኛል ብለህ ነው ማከፍትልኝ አለ مخافه ان اكل معك جشيشتك ነው የሚለው ጀሺሻን ሲፈስሩት የከዶቄት የሚሰራ ነገር ነው ይላሉ አልሙሂም ገንፎ ልንለው እንችላለን ቁርስ ያባላኛል ብለህ እንጂ የሙሐመድ አህዲ አሳስቦህ አይደለም ማለት የዚህ ጊዜ በቃ በጣም እንትኑን ሲነካው እኔን እንደዚህ እንደት ይለኛል ደግሞ ይሁዶች ያሸባብ አረቦች ጋር በጣም ተጋብተውም ስለነበረ ብዙ አብረው ኑረው ስለነበረ የአረቦችን አህዋል ወርሰው ነበር ይባላል ጁዲም ነበራቸው የዱሮዎቹ ማለት ነው ያሁኖቹ ሳይሆን በቸርነት ይወዳደሩ ነበር አረቦች ጋር ስለዚህ ይሄን ያለው ጊዜ ነው የከፈተለት ብለናል ይሄ ሰውዬ የዚህን ሰውዬ መስጊድ ቃል ገብቷል እዛ ላይ ገጠፋን ቢሄዱ ቁረይሾች ቢሄዱ እኔ አልሄድም የኔና አንተ መስጊድ አንድ ነው ብሎ ቃል ገብቶለታል ሁየይ ኢብኑ አኽጠብ ለማን ለካዕብ ኢብኑ አሰድ እናንተ ከተገደላችሁ አብሬ እገደላለሁ ብሏል እዛው ነበር እስካሁን ድረስ በቃሉ ለመሙላት ያሸባ አሁን ስንት ሙስሊም ነው ቃል ገብቶ ቃሉን የሚያፈርስ ይሄ ግን ይሁዲ يحارب الله سبحانه وتعالى ويحارب رسوله عليه الصلاة والسلام ويحارب المسلمين ومع ذلك يفي بوعده لأخيه اليهودي
እሱልናይ ነው وقتل مع هؤلاء በኑ ቁረይዛዎች ጋር ተገደለ ይላል ሸይጣኑ በኒ ነዲር የበኑ ነዲር ሰይጣናቸው የነሱ ማለት ያው ስለሚያጠማቸው ነው سيدهم هو واحد اكابر مجرم معركه الاحزاب حيي ابن اخطب والد صفيه ام المؤمنين رضي الله عنها يا صفيه ابات ነው የሰውዬ صفيه بنت ማነው ምንላት بنت حيي ابن اخطب كان قد دخل مع بني قريظه في حصنهم ذا ህጻቸው አብሮ ገብቶ ነበር ይላል حين رجعت عنهم قريش وغطفان እና ቁረይሾች ባውሎ ንፋስ የተነሳ አላህ Subhanahu Wa Ta'ala ያው ሲረዳቸው ሙስሊሞችን غطفان ወደ አገሯ ቁረይሾች ወደ አገራቸው ሲመለሱ ይሄ ሰውዬ በኑ ቁረይዛ ጋር አብሮ ነበር በቃሉ መሰረት ይላል وفاء لكعب بن اسد كعب بن اسد ቃል ለመሙላት ብሎ بما كان عهده عليه حينما جاء يثيره على الغدر والخيانه ايام غزوه الاحزاب فلما اتى به ይሄ ሰውዬ እንግዲህ የዛ ጊዜ ቃል ስለገባ ቅድም ባልነው መሰረት ያንን ቃሉን ለማክበር አብሮ ስለነበረ በኑ ቁረይዛዎች ጋር እሱ አብሮ በኑ ቁረይዛዎች ጋር ተገሏል ማአነሁ ليس قرظيا من بني قريظه አልነበረ يرحمك الله ስለዚህ ሊገሉት ሲያመጡት ይላል وعليه حله ኮምፕሊት ለብሷል ሁላ ማለት ከላይም ከታችም የሚለበሱ የአንድ አይነት ልብስ ሁላ ይባላል ብለናል ካሁን قد شقها من كل ناحيه بقدر انمله لالا يسلبها حسادوች ናቸው ያጀበው ይሁዶች ሁላ ለብሷል ጥሩ ልብስ ያችን ሁላ በምላጭ ወይ በካራ በቢላዋ ቅድድ አርጓታል ዙሪያዋን ለምን ጥላት ቀምስ ሲገደል ጥላት እንዳይለብሳት مجموعه يداه او مجموعه يداه الى عنقه بحب የሰውዬ ደግሞ ያመጡት ምንድነው እጆቹን ሁለት እጆቹን ወደ አንገቶቹ እንደዚህ አጣምረው ታስሮ አመጡት ይላል እና የዛ ጊዜ እንደዚህ ሆኖ እየመጣ ሊገደል መሆኑን እርግጠኛ ሆኖ ያወቀ 100% ለረሱሉ አለይሂ ሰላቱ ሰላም የሆነ ነገር ሌላቸው ምን አለ قال فلما يلما جواب ነው ይሄ فلما اوتي به وعليه حله ምናምን ይሄ جمله معترضه ወይ فواصل ይባል ለረሱሉ አለይሂ ሰላቱ ወሰለም እንደሃላቸው አማ على اداه الاستفتاح ነው አማ والله ማሉምቱ ነፍሲ في معاداتك እኔ አንተን ጥላት አርጌ ለማያዜ ራሴን ወቅሻ አላውቅም ነው የሚለው በአላህ ነው መሐመድን ለምን ተጣላሁ ለምን አድዋ አረኩት ብዬ ራሴን ወቅሻ አላውቅም ይላል ولكن من يغالي بالله يغلب አላህን አቸንፋለሁ ብሎ የሚታገል ሰው የመጨረሻው መቸነፍ እንጂ አላህን ሊያቸንፍ የሚችል የለም በማለት ተናገረ ثم قال ከዛ ይሁዶች አሉ ፊለፊቱ ወደ እነሱ ዘወር ብሎ ምን አለ ايها الناس ايها اليهود ማለት ነው እናንተ ይሁዶች لا باس بامر الله ይሄ አላህ ትእዛዝ ነው ያላህ ነገር ነው የሚለው كتاب وقدر وملحمه يا الله በእኛ ላይ የጻፈብን ነው ይላል وقدرን ሽቶብን ነው በእኛም ላይ ይላል وملحمه ጦርነት ነው كتبها الله على بني اسرائيل በበኑ እስራኤል በይሁዶች ላይ አላህ የወሰነው ውሳኔ ስለሆነ ከዛ አናልፍም አለና ይሄን ተናግሮ እንግዲህ ሸሃደተን ቢል hatta በዛ ሰዓት እንኳን ቢሆን ያሸባው ሰይፍ ሳያርፍበት በፊት ይጠቅመው ነበር ካፊር ስለሆነ ካፊር من كان اخر كلامه لا اله الا الله دخل الجنه ግን ይሄን አላለም አላህ አልሻለትም ይሄ አላህ ጽፎብን ነው አለና ثم جلس ከዛ ተቀመጠ فضربت عنقه وصار الى النار አንገቱ ተመታ ሞተ طيب እንጨርሳለን ኢንሻአላህ በኑ ቁረይዛን ዛሬ እንጨርሳለን በእذن وقتل من نسائهم እንግዲህ ረሱሉ አለይሂ ሰላቱ ሰላም ጦርነት ላይ ሴቶች ህፃናቶች አሮጌ ሽማግሌዎች ባልቴቶች እንዳይገደሉ ረሱሉ አለይሂ ሰላቱ ሰላም ብዙ ጊዜ ያስጠነቅቃሉ አንድ ቀን እንደውም في احدى الغزوات ሴት ተገላይተው በጣም ነው የተቆጡት ረሱሉ አለይሂ ሰላቱ ሰላም ما كانت هذه لتقاتل ማን ነው እቺን የገደላት የምትጋደል እኮ አይደለችም ሴት ብለው ከልክለዋል ስለዚህ የእስልምና ጦርነት ያሸባብ በጣም ሹሩጦችን ወይም መስፈርቶችን ያጠናል እና በኑ ቁረይዛዎች ውስጥ የተገደሉት ወንዶች ብቻ ናቸው የተገደለ ሴት አንዲት ናት ሊለን ነው እሷም ሰው ገላል ሰው ከገደለ ይገደላል ቂሳሳ النفس وكتبنا عليهم فيها أن النفس بالنفس إلى آخر الآية ስለዚህ
وقتل من نسائهم ከበኑ ቁረይዛዎች ሴቶች ተገለዋል ይላል امرأቱን አንድ ሴት ተገላለች واحدة አንዲት ብቻ كانت قد طرحت الرحى على خلاد بن سويد فقتلتهم خلاد بن سويد የሚባል ሰሃቢ ነበር رضي الله عنه እሱ ቁጭ ባለበት ቦታ የወፍጮ ድንጋይ አንከባላ ጨፍልቃ ስለገደለችው በሱ ቂሳሰን ተገላለች ይላል فقتلت لاجل ذلك ሴት ለመሆኗ ሳይሆን ሰው ለመግደሏ እሷ ብቻ ሴት ተገላለች ይላል ወደ ተፋሲሉ ይገባ وكان ነበሩ قد امر رسول الله صلى الله عليه وسلم رسول عزو ነበር بقتل من انبت وترك من لم ينبت እንግዲህ ረሱል አለይሂ ሰላቱ ወሰለም ሰውየው ወንድ ትልቅ ሰው መሆኑን አለመሆኑን በምን እንወቅ ሲሏቸው ያበቀለ ይገደላሉ ረሱል አለይሂ ሰላቱ ያላበቀለ አይገደልም አንበተ ማለት ያበቀለ ምን ያበቀለ መስአላውን ካሁን በፊት ብዙ ጊዜ ስላነሳሁት ነው እዛ አውራህ መካከል ያሸባብ ሰውየው ብሉግ ሲሆን ሴትም ሆነች ወንድ ያላህ ስራ ነው እንግዲህ ወለም ተጅደ ለስነትላይ ተብዲላ ያበቅላል የሆነ ጸጉር ይበቅላል ሁላችንም እናቃለን ሁላችንም አለን ስለዚህ ይታይ የተገለጻሉ ይገለጣል ይታያል አብቅሎ የተገኘ تضرب عنقه او يضرب عنقه ገና የሆነ እሱ ህፃን ስለዚህ እንባት ምን علامات البلوغ ነው የሚሉት ፉቃሃዎች ከዚህ ተነስተው ነው ካላበቀለ ባሊግ አይደለም ዝላይ ሌላ ጥያቄ መጣለ ሰው አውረት ማየት ልትል ትችላል ያ ሸባብ እነዚህ ሰዎች ስንት መሳሪያ ዘጋይተው ሙስሊሞችን ሊጨርሱ የተዘጋጁ ሰዎች ናቸው ሁለት መፍሰዳዎች ከመጣ ነርተኪቡ አخفهما ብለና መፍሰዳዎች ሁለቱም መፍሰዳዎች ከሆኑ እነዚህ ሰዎች ከመታዋቸውና አውረታቸው ከመታየቱ የቱ ይሻላል ቢታውቁ ሙስሊም ለመጨረስ የተዘጋጁ ሰዎች ናቸው ስለዚህ በዛ አይነት ይታያል ነው የሚባለው እንደገና የሚያው ሰውየው ያው የሚገሉት ክፍሎች ናቸው ሁሉም አይደለም ሁሉም ሰው አያይም ያው ሙሂማው ሐሳቡ የተሰጠው ሰው ብቻ ነው فكان ممن لم ينبت عطيه القرظي عطيه የሚባል ሰው ያለ ሱሐቢ ነው ይላሉ እሱ በዛ ሰዓት አላበቀለም ነበር ተተቷል ነው የሚለው فترك حيا فاسلم وله صحبه ስለዚህ رضي الله عنه ይላልን عطيه القرظي ሲባል واستوهب ثابت بن قيس ثابت بن قيس ابن شماس የሚባል ሱሐቢ من خطباء او خطيب الانصار በመባል ይታወቃሉ ብለናል ይሄ ሰውዬ ደግሞ እንዲሰጣቸው ጠየቁ الزبير بن باطا من بني قريظه زبير بن باطا የሚባል ሰውዬ ነበር እሱንና واهله وماله زبير ابن باطان እንግዲህ ወለታ ነበረው ይሄ ሰውዬ ይባላል አላ ثابت بن قيس ወለታ ስለዋለለት ድሮ ሙካፋ ለማድረግ ዙበይር ኢብኑ ባጧ አይገደልብኝ እስከ ልጆቹ እስከ ንብረቱ ለኔ ተብሎ ይታውልኝ ብለው ثابت ኢብኑ ቀይስ ረሱሉን አለይሂ ሰላቱ ሰላም ጠየቁ وكانت للزبير يد عند ثابت ቅድም እንዳልነው ወለታ ኒዓማ ጸጋ ስለነበረች ያችን ጸጋ ለመመለስ ብለው እንዳይገደል እስከ ንብረቱ እስከ ልጆቹ ይሰጠኝ ብለው ثابت ኢብኑ ቀይስ ጠየቁ ይላል فوهبهم له رسول الله صلى الله عليه وسلم ሰተና ሐላሉት እስከ ልጆቹ እስከ ንብረቱ አዙበይር ኢብኑ ባጣን ትጨላለው አሉት فقال له ثابت ኢብኑ ቀይስ ለዘለ ዙበይር ኢብኑ ባጣ ثابت ኢብኑ ቀይስ رضي الله عنه ምን አለው ሄዶ قد وهبك رسول الله صلى الله عليه وسلم الي አንተን እስከ ንብረትህ እስከ ልጆች ሰተውኛል ረሱሉ አለው ووهب لي مالك واهلك فهم لك ንብረቶችህንም ልጆችህንም ስለሰጡኝ እነሱ ያንተ ናቸው አንተ ደግሞ ለኔ ተሰጣሃል ምንም የለብህም ብሎ ሲነግረው فقال زبير بن ماطا صاحب እንትኑ ምንድነው ይሁዲው ምን ሊል ነው بعد ان علم بمقتل قومي በኑ ቁረይዛዎች ሁላቸውም የቀረ የለም ተገለዋል መባልን ሲረዳ سالتك بيدي عندك يا ثابت الا الحقتني بالاحبه فضرب عنقه አንተ ውለታ ውልየልሃለሁ በዛች በውለታ ጠይቀሃለሁ ዘመዶቼ ወዳጆቼ ጋር አስከትለኝ ነው የሚለው ግደለኝ ነው የሚለው ያለው ይሻላል ሲለው እሱ እንዲቀር እንዲሞት ነው እንዳይሞት ነበር ይሄኛው አልሐቅኒ ቢልአሂባ ከተሻለህማ ብሎ እሱ አልሐቀሁ ቢልአሂባ طيب والحقه بالاحبه من اليهود
واستحيا ثابت من ولد الزبير بن باطا بايሆን እንግዲህ ሌሎችን አብሮ ኢልሐቅ አድርገዋል አንድ ያስቀሩት ነበር ከዙበይር ኢብኑ ባጣ ልጅ ማን የሚባል አብዱራህማን ኢብኑ ዙበይር የሚባል እሱን አስቀሩት ሳይገሉት ቀረ فاسلم وله صحبه عبد الله بن الزبير بن باطا من مسلمه اهل الكتاب كاهل الكتابوች ከሰለሙት عطيه القرظي ብለናል ይሄም ሰውዬ واستوهبت ام المنذر سلمى بنت قيس النجاريه እሷ ደግሞ እንዲሰጣት ጠየቀች رفاعه بن سموال القرظي የሚባለውን ሰውዬ فوهبه لها እንግዲህ እሷም ጸጋ ይኖራታል المهم ይሄን ሰውዬ رفاعه بن سموال እሱ እንዲሰጣት ጠየቀች ረሱሉ አለይሂ ሰላቱ ወሰለም ሰጣት فاستحيته حي አረጋችው ማለት እንዳይገደል አረጋችው فاسلم وله صحبه ይሄም رفاعه بن سموال سلم صحبه الله من اهل الكتاب كسلموا ናቸው ይላል واسلم منهم تلك الليله ዛች ሌሊት ላይ ከበኑ ቁረይዛዎች የሰለሙ ግለሰቦች አሉ ይላል ነፈሩን قبل النزول قبل نزولهم على حكم رسول الله صلى الله عليه وسلم كما قبلاቸው በፊት የሰለሙ ሰዎች አሉ ይላል فحقنوا دماءهم واموالهم وذراريهم ደሞቻቸውንም ጠበቁ حقنوا ማለት ንብረቶቻቸውንም ዝርያቻቸውንም በመስለማቸው የጠበቁ ሰዎችም አሉ ትንሾች ናቸው እንጂ ይላል وخرج تلك الليله عمرو بن سعدة የሚባል من بني قريظة ወጣ ይላል وكان رجلا لم يدخل مع بني قريظة في غدرهم ሲከዱ አህዛብ ላይ ሲከዱ ሷል ከዳም ነበር ይሄ ቃል ማፍረስ ነው የሙሐመድን እኔ እናንተ ጋር አልስማማም በቃሌ ነኝ ብሎ አልገባም ነበር ይላል ሲያፈርሱ برسول الله صلى الله عليه وسلم فرآه محمد بن مسلمة قائد الحرس النبوي محمد بن مسلمة الأنصاري እሳቸው ነበሩ የዘበኞች ኃላፊ እሳቸው አዩትና فخلى سبيله حين عرفه ሲያውቁት عمرو بن سعدة መሆኑን ሲያውቁ አልነኩትም ተውት ወደ ፈለገበት እንደሄድ ነው የሚለው فلم يعلم اين ذهب ይህ ሰውዬ ወደ የት እንደሄደ አይታወቅም عمرو بن سعدة የሚባል ሰውዬ ከዛ በኋላ ወደ ገናኢሞቹ ልንገባ ነው وقسم رسول الله صلى الله عليه وسلم رسول አከፋፈሉ اموال بني قريظة የበኑ ቁረይዛ ንብረቶች አከፋፈሉ ገኒማ ስለሆነ بعد ان اخرج منها الخمس عند አምስተኛውን ካወጡ በኋላ فاسهم للفارس 3 اسهم ፈረስ እንግዲህ ስንት አለ ብለናል ስንት ናቸው ፋሪሶቹ ብለናል 30 የፈረሶቹ ቁጥር 30 ነው ያልነው ስንት ነው ያልነው 30 ስለዚህ ለፈረሰኞች አንድ ፈረሰኛ የሚሰጠው ያሸባብ ከገኒማው 3 እጣ ፈንታ ይሰጠዋል سهم له وسهمان لفرسه እንደዚህ ነው ሸሪዓችን የሚለው አንዳንድ መዝሐቦች አይሆንም ይላሉ እኛ ረሱሉ አለይሂ ሰላቱ ወሰለም የሰሩትና ረሱሉ ያዘዙት የፈጸሙትን ነው የምንይዘው ሌሎች እንግዲህ ራእይ ያስተንትን ይሉና በሂማን ከበኒ አደም አላበልጥም ይላሉ ስለዚህ እኛ የምንይዘው የረሱሉን አለይሂ ሰላቱ ወሰለም الفارس له 3 اسهم طيب وسهمان للفرس وسهم للفارس لفرس ሁለት ለሰውየው አንድ واسهم للراجل سهما واحدا በእግሩ እግረኛ የሆነ ደግሞ እሱ አንድ وبعث من السبايا ከምርኮኞቹ ላኩ ረሱሉ አለይሂ ሰላቱ ወሰለም الى نجد ወደሚባል ደጋ ማለት ነው ብለናል تحت اشراف سعد بن زيد الانصاري فابتاع بها خيلا وسلاحا ምርኮኞቹ አሉ ሴቶችና ህፃናቶች እነሱን የተወሰኑ ይሄ ዘይድ ብኑ سعد بن زيد الانصاري በሱ ኃላፊነት ወደ ነጅድ ልከው ጦር መሳሪያና ፈረሶች እንዲገዙባቸው አርገዋል ይላል واصطفى رسول الله صلى الله عليه وسلم لنفسه من نسائهم ريحانة بنت عمرو بن خنافة ሴትዮ يختلف فيها اهل السير አሁንም እዚህም ላይ ይጠቁማሉ ከበኑ ቁረይዛ ከተማረኩ ረይሃና የምትባል ሴት እሷን ለራሳቸው መርጠዋል ይላሉ فكانت عنده حتى توفي عنها وهي في ملكه አማናት ማለት ነው ሴት ባሪያቸው ናቸው እንግዲህ ሚልከል የሚን የሚባል ድሮ አለ ባያገባም ከገዛት ተጠቀምባታለህ እስቲብራ ካረክ በኋላ አለማርገዟ ምናምኗን ለማወቅ እስቲብራ ይደረጋል
ስለዚህ ይጠቀሙባት ነበር እስከሚሞቱ ድረስ ይላል هذا ما قاله ابن اسحاق ሲራተ ኢብኑ ሂሻም ሁለተኛ 245 ገጽ ላይ ይገኛል ይላል من ኢማኢሂ ነበረች እንጂ من زوجاته አይደለችም ነው የሚሉት ኢብኑ ኢስሐቅ وقال الكلبي انه صلى الله عليه وسلم اعتقها وتزوجها سنه 60 من الهجره ህር ብለው አግብተዋታል من امهات المؤمنين እንጂ من إمائه صلى الله عليه وسلم አይደለችም ሊሉ ነው ይሄኛው وماتت مرجعه من حجة الوداع فدفنها بالبقيع ቀድማ ነው የሞተችው ነው የሚሉት ይሄኛው ሰውዬ تلقيح فهوم أهل الأثر የሚባል የሲራ ኪታብ صفحة 12ኛ ገጽ ላይ ይሄን ይላል ስለዚህ اختلاف አለ ረይሃና ላይ ሚስታቸው ናት ሴት ባሪያቸው ናት خلاف አለ لكن الراجح من إمائه صلى الله عليه وسلم كنايتهم رسول الله عليه الصلاة والسلام ሲሞቱ 9 ሴቶች ነው ተተው የሞቱት ብለናል ከዘጠኞቹ መካከል ረይሃና የለችም ዘጠኞቹ ሁሉ የታወቁ ናቸው ረሱል አለይሂ ሰላቱ ሰላም ተተዋቸው የሞቱት ስለዚህ من إمائه የሚለውን እናረጃለን ولما تم امر قريظه የቁረይዛ ጉዳይ ያለቀ ጊዜ ይላል وجبت دعوه العبد الصالح صالح የሆነው ባሪያ دعاء مستجاب هنا تشلال سعد بن معاذ رضي الله عنه التي قدمنا ذكرها في غزوة الأحزاب أسالفنا اندات قلن ببنو قريظاوች ላይ እኔን ሳታሰርፍ እንዳትገለይ ብለው ነበር ሌላም ዱዓ አድርገዋል መጨረሻው አካባቢ ይሄን ብለው ስለነበረ ይሄ ዱዓቸው مرحبا ተባለ ነው የሚለው وكان النبي صلى الله عليه وسلم قد ضرب له خيمة في المسجد مسجد النبوي ላይ ድንኳን ተክለውለት ነበር ይላል ليعوده من قريب ከቅርብ ለማየት فلما تم امر قريظه انتقضت جراحته የቁረይዛ ጉዳዮች ሲያልቅ እሳቸው ፈርደው እንዲገደሉ ተደርገው ከተገደሉ በኋላ ቁስላቸው እንደገና እንዳድስ ፈነዳና ሞተው ሊል ነው قالت عائشه فانفجرت من لبته فلم يرعهم ነው የምትለው ለባ ይሄ ነው እንግዲህ موضع النحر موضع القلاده من النحر ከዚህ ከልባቸው ፈነዳ ነው የሚባለው አክሐል የሚባለው ልብ ጋር የተያያዘ ጅማት ነው ብለናል ያሸባ ስለዚህ ያ እንግዲህ ሲል ውስጡን ሄዶ ከዚህ ፈንድተው ሞቱ ይላል ዱዓቸው مستجاب ሆነ አይሻ ምን ይላሉ ሐዲሱን ሲያወሩ وفي المسجد خيمة من بني غفار ከበኑ غفار ድንኳን ያላቸው ሰዎች ነበሩ መስጊድ አካባቢ እነሱን አላስደነገጣቸውም ኢላ ወደሙ يسيل اليهم ከዛ ከሳዕድ ኢብኑ ሙዓዝ ኸይማ የሚመጣው ደም እንጂ ማለት ነው በብዛት ስለመጣ فقالوا يا اهل الخيمة ما هذا الذي ياتينا من قبلكم لسعد بن معاذ خيمه ውስጥ ላሉ ሰዎች ከናንተ በኩል ከናንተ የሚመጣ እንደም ምንድነው ብለው ደነገጡ غفاሮች ይላል فاذا سعد يغضو جرحه دما فمات منها ሲያው ማናቸው سعد بن معاذ እንትን ቁስላቸው ደም ያፈሰሰ በዛ የተነሳ بعد غزوه بني قريظه سعد بن معاذ ألفوا إلال وفي الصحيحين عن جابر رضي الله عنه أن رسول الله صلى الله عليه وسلم قال اهتز عرش الرحمن لموت سعد بن معاذ عرش الرحمن وما اهتز عرش الله لأجل هالك إلى الزمن حولاي عرش لسعد بن معاذ موت تنكسك صلنا مبالو دس بلوت روح ودزا ستهد ودلاي اهتز عرش الرحمن وهذه منقبة من مناقب سعد ابن معاذ كهم بتفيتم አሳልፈና ለሆነ درس ላይ የሐር ልብስ ወደ ሱሐቦች መጥቶ ይባላል ያ ሸባ ሐር የሚባለው ነገር በጣም ይለሰልሳል እና ገርሟቸው فاخذوا يقلبونها በእጃቸው ይዘው ያሚነካታል ያገለባበጡ እንደዚህ ማአልየናها ይላሉ ማአልطفها ማአልየናها رسول الله عليه الصلاه والسلام تعجبون من هذه تدنقاچو تገርማላችሁ ወይ አሉ ለመናዲሉ سعد في الجنه الين من هذا የሰዓድ መንዲል ማለት ያ ሸባብ ይሄ ንፍጥ የሚጠርጉበት ላብ የሚጠርጉበት ማሐረም ይሉታል ድሮ ነበረ ከጨርቅ አሁንም ይኖራል አሁን ይሄ ምንድነው የሚባለው ወረቃው እሱ መጥቷል ሶፍት ይሉታል እሱ ተክቶታል ድሮ ማሐረም የሚባል ነበር አጣጥፎ በኪስ ነው የሚይዙ እሱ ምንዲል ይባላል አሁን ለመለየት ያንን ምንዲል ሰውቢ ይሉታል ይሄን ምንዲል ወረቅ ያረቦች ምንዲል ወረቅ ሶፍት ማለት ነው ምንዲል ሰውቢ ማሐረም ማለት ነው ስለዚህ የሰዓድ ኢብኑ ሙዓዝ
محرم جنة كذه لسلسال الواجه وهذه منقبة له أيضا. طيب وصحها الترمذي من حديث أنس رضي الله عنه قال الترمذي عورته سيابك صحيح رجوتال كأنس حديث قال لما حملت جنازة سعد بن معاذ قال المنافقون ما أخف جنازته أبرهم بس لم يساته تشكموا سيهدوا لمكبر عند تاينة جنازة نو بتأم قلال نو طعنا فيه استاتشون انقدي لما قشش فقال رسول الله صلى الله عليه وسلم إن الملائكة كانت تحمل ملائكة يشكموا تشكموا تالبلو رسول الله عليه الصلاة والسلام تناقروا إلى الحديث في الترمذي صحيح نوم بلو تال من حديث أنس. قتل في حصار بني قريظة رجل واحد من المسلمين قدم النوسوي وهو خلاد بن سويد الذي طرحت عليه الرحى امرأة من قريظة تقلل الإسلام بلنا. ومات في الحصار أبو سنان بن محصن عاكو عكاشة بن محصن حصار لا يدقمو ياو سيوراورو بدنقاي يسوي سيت قلوا عليه بلنا الخلاد بن ما نبالال سمال سويد ሴትዮይቱም የገደለችው ተገላለች ቂሳሰን ብለናል ሒሳሩ ላይ ደግሞ በሙራማ አቡ ሲናን ኢብኑ محصن የዑካሻ ኢብኑ محصن ወንድም ተገሏል ይላል ስለ አቡ ሉባባ ይመጣል በየ ነበር ቅድም ጫፍ ላይ አንጠልጥሎን ነው የቀረው አሁን የሱን ቂሷ ሲጨርስ ወአማ አቡ ሉባባ ይላል ሄዶ እንግዲህ ምን አድርጓል ብለናል ምሰሶ ላይ ታስሮ ረሱሉ አለይሂ ሰላቱ ሰላም ካልሆነ ማንንም ሰው አይፈታኝም ብሎ ነበር እሱም በሚመለከት فاقام مرتبطا بالجدع 6 ليالي تعارض የለውም ብለናል ያ ሸባብ ቅድም ሳሪያ ነው የዘከረው ምሰሶ ማለት ነው ብለናል አሁን የተምር ግንድ ይላል ሰዋሪ መስጊድ ረሱልላህ ሰለላሁ ዐለይሂ ወሰለም ከምንድነው ብለናል ምን الجذوع ስለሆነ እዛ በጅድዕ ታስሮ ነበር 6 ሌሊት አድሯል ይላል እንደታሰረ طيب تأتيه امرأته في وقت كل صلاة صلاة سدرس مستو تمطانا فتحله للصلاة لصلاة تفتوالي صلاة سجدة ثم يعود فيرتبط بالجذع እንግዲህ ሌላ ሌላም ሀጃ ይኖረዋል ለሽንት ቤት ለምግብ ለምናምን ይፈታል ከዛ ሌላ መልሶ ሄዶ ይታሰራል እዛ በዛ አይነት መልኩ 6 ሌሊት ثم نزلت توبته على رسول الله صلى الله عليه وسلم سحرا ሌሊቱ መጨረሻ አካባቢ ማለት ነው ሰሐራን ማለት يا ايها الذين امنوا لا تخونوا الله والرسول وتخونوا اماناتكم وانتم تعلمون بس ዙሪያ ነው የወረደችው ይባላል ስለዚህ ተውበቱ ሲወርድ ሰሐር ላይ وهو في بيت ام سلمة ነበሩ رسول الله عليه الصلاه والسلام فقامت على باب حجرتها وقالت يا ابا لبابة ابشر فقد تاب الله عليك ቤታቸው ሆነው አበሰሩት ተውበት ወርዷል ብለው አበሰሩት ይላል فثار الناس ليطلقوه ሰሃቦች ይዋደዳሉ ያ ሸባብ እንደዛ ሆነው ሲያዩት በጣም ያሳዘናቸው ስለነበረ እንዳይፈቱት ደግሞ ረሱሉ አለይሂ ሰላቱ ሰላም ተውበቱ ካልወረደ አልፈታውም ብለዋል አሁን ተውበቱ መውረዱን ሲያውቁ ሰዎች ተሽቀዳደሙ ለመፍታት አቡ ሉባባ فابى ان يطلقه احد الا رسول الله صلى الله عليه وسلم ማንንም እንዲቀርበኝ እንዲፈታኝ አልፈልግም ረሱሉ አለይሂ ሰላቱ ሰላም በእጃቸው እንዲፈቱኝ ነው የማልኩት እሳቸው ካልፈቱኝ ይዞ ታስሬ እኖራለሁ እንጂ አላህ ተውበቴን አውርዷል ብዬ ማንንም ሰው ሊፈታኝ አልፈልግም አለ እምቢ አለ فلما مر النبي صلى الله عليه وسلم خارجا الى صلاه الصبح اطلقه ሱብህ ለማስገድ ሲመጡ ረሱሉ አለይሂ ሰላቱ ሰላም ቀድመው እሱን ፈቱና ወደ ሶላታቸው ሄዱ ይላል በኑ ቁረይዛ በዛ አይነት መልኩ ጨረስ መቼ እንደተከሰተች ሲናገር وقعت هذه الغزوه في ذي القعده سنه 5 من الهجره ذو القعده 5ኛው አመት ላይ من الهجره ነው የተከሰተችው ይላል ودام الحصار 25 ليله በኑ ቁረይዛ ሱሐቦች ወይም ረሱሉ አለይሂ ሰላቱ ሰላም ማዓ ሱሐባ አይከበቧቸው 25 ሌሊት لور 5 ቀን የቀረው ማለት ነው وانزل الله تعالى في غزوه الاحزاب وبني قريظه احزابنا اسملكتونا بنو قريظان اسملكتو ايات من سوره الاحزاب يتوسنوا انقصوች من سوره الاحزاب اوردوا على الله ذكر فيها اهم جزئيات الواقعه او الوقعه وبين حال المؤمنين والمنافقين ثم تخذيل الاحزاب ونتائج الغدر من اهل الكتاب ይሄንን ሁሉ في سوره الاحزاب الله سبحانه وتعالى የከዳሰው ውጤቱና መጨረሻው ምን እንደሆነ እዛ ላይ አብራርቶ አስቀምጧል ይላል وبهذا انتهينا من غزوه بني قريظه الله سبحانه وتعالى اعلم
وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.